ሳምንቱ እንዴት አለፈ ጎበዝ? አገር ቤት ህወሓትና የፌዴራል መንግስት፣ በውጭው ዓለም ደግሞ የአሜሪካና ኢራን የሰላም ስምምነት የዚህ ሳምንት ዋና አጀንዳዎች ነበሩ። በእርሶስ ህይወት በዚህ ሳምንት ትልቁ አጀንዳ ምን ነበር? ሳምንቱ እንዴት አለፈ? ሰላም ጤና ይስጥልን ውድ የፈታ ዴሊ ቤተኞች፣ ይህ ዘውትር እሁድ ወደ እናንተ የሚቀርበው ሳምንቱ እንዴት አለፈ የምንባባልበት የሰንበት መቆያችን ነው። በየመድረኩ ትኩረት የማያጣቸው የጣሊያኗ እመቤት ወይዘሮ ሜሎኒ በቅርቡ በተደረገው የጂ7 ጉባኤ ላይ ይህ አቋቋማቸው ያለም መነጋገሪያ ሆኗል። ወገባ አያያዛቸውንና በትራምፕ ፊት የተደረገ አቋቋማቸውን ተከትሎ ዓለም በማህበራዊ ሚዲያው ላይ ብዙ እያለባቸው ነው። ትራምፕም ይህን ትኩሳት ለመጠቀም ይመስላል ከስብሰባው በኋላ ሜሎኒ ፎቶ እንድንነሳ አጥብቃ ብትለምነኝም እምቢ ብዬ ነበር፣ በኋላ አሳዝናኝ አንድ ፎቶ እንድንነሳ ፈቅጄላታለሁ ብለዋል። ይህንንም ተከትሎ ወይዘሮ ሜሎኒ ሰዓት ለብሰው ሰዓት ጎርሰው እኔ ለፎቶ የምለምን ሰው አይደለሁም፣ ትራምፕ ቀጣፊ ናቸው የሚል ቪዲዮ ለቀዋል። የዓለምን ችግር ይፈታሉ ተብለው ሲጠበቁ እነሱ እንደ አዲስ ሙሽራ በፎቶ መጨቃጨቃቸው መቼም ፈገግ የሚያደርግ ገጠመኝ ነው። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። የአሳዛኙ ክስተት ፍጻሜ። የዛሬ ሳምንት ገደማ አንድ መረጃ አጋርተናችሁ ነበር። በኦሮሚያ ክልል ምዕራብ ሸዋ ዞን ወልመራ ወረዳ ከሁለት ሚስቶቹ ጋር በፍርድ ቤት ክርክር ፍቺ የፈጸመው ግለሰብ ከሁለተኛዋ ሚስቱ ጋር በውሳኔ ችሎት ላይ እንዳለ ሽጉጥ አውጥቶ የቀድሞ ባለቤቱንና የፍርድ ቤት ዳኛዋን መግደሉን ዘግበን ነበር። ይህ አሳዛኝ ታሪክ በሌላ ያልተጠበቀ ክስተት ፍጻሜውን አግኝቷል። የኦሮሚያ ጠቅላይ ፍርድ ቤት በፌስቡክ ገጹ ላይ ባወጣው መግለጫ ጥቃት አድራሹ ግለሰብ ፍርድ ቤት ውስጥ ወንጀሉን በፈጸመበት ወቅት ራሱ ላይም ጉዳት በማድረሱ አዲስ አበባ ቅዱስ ጳውሎስ ሆስፒታል ሕክምና ሲደረግለት እንደነበርና አርብ ሰኔ 12 2018 ዓ.ም ራሱን ማጥፋቱን አስታውቋል። አቅነው በቀለ የተባለው ግለሰብ ራሱን ያጠፋው ከሆስፒታሉ 3ኛ ፎቅ ላይ በመስኮት ራሱን በመወርወር እንደሆነም የክልሉ ፍርድ ቤት ገልጿል። የሆለታ ከተማ አቃቤ ሕግ ጽሕፈት ቤት ኃላፊ አቶ ጫለሳ በቀለ ግለሰቡ ከነበረበት የሆስፒታል ክፍል 3ኛ ፎቅ ላይ ራሱን በመጣል ለህልፈት መብቃቱን ለቢቢሲ አማርኛ አረጋግጠዋል። ግለሰቡ ከፍቺ በኋላ በነበረ የንብረት ክፍፍል ጉዳይ ውሳኔ በተሰጠበት ጊዜ ችሎት ላይ ባለቤቱንና ዳኛዋን በጥይት በመምታት ካመለጠ በኋላ ራሱ ላይ ጉዳት አድርሷል። ከወንጀሉ በኋላ ፖሊስ ባደረገው ክትትል ግለሰቡ በቁጥጥር ስር በዋለበት ጊዜ ከፍተኛ ጉዳት ስለነበረው መጀመሪያ በሆለታ ሆስፒታል ከዚያም ወደ ጳውሎስ ሆስፒታል ለበለጠ ሕክምና ተልኮ ክትትል ሲደረግለት ቆይቷል። አዲስ አበባ ውስጥ በነበረው የሆስፒታል ቆይታ በፖሊስ ጥበቃ ስር ሕክምናውን እየተከታተለ ለሳምንታት ከቆየ በኋላ ሰኔ 12 ከቀኑ 7 ሰዓት አካባቢ ከነበረበት ህንፃ መስኮት ራሱን በመጣል ህይወቱ ማለፉን አቶ ጫለሳ ገልጸዋል። ግለሰቡ ከህንፃው ላይ ከወደቀ በኋላ ህይወቱ ወዲያውኑ ማለፉንና የአዲስ አበባ እንዲሁም የኦሮሚያ ክልል ፖሊስና አቃቤ ሕግ በስፍራው ተገኝተው መረጃ መሰብሰባቸውን አስረድተዋል። የተጠርጣሪ ህይወት የጠፋበት ክስተት ያጋጠመው ግለሰቡ በሆስፒታል ተኝቶ የሚደረግለት ሕክምና አብቅቶ በተመላላሽነት እንዲታከም መወሰኑንና በዚህ ሂደት መካከል እንደሆነ ተናግረዋል። አቶ ማሞ ምህረቱ ምን አሉ? የቀድሞ ብሔራዊ ባንክ ገዢ የነበሩትና በጠቅላይ ሚኒስትር አብይ ትዕዛዝ እንደወረዱ የሚነገርላቸው ማሞ ምህረቱ ከብዙ ጊዜ መጥፋት በኋላ ቮክስ ዴቭ ከተባለ ሚዲያ ጋር 50 ደቂቃዎች የፈጀ ቃለ መጠይቅ አድርገዋል። በቃለ መጠይቃቸውም ውስጥ ስለ ኢትዮጵያ ወቅታዊ ሁኔታ በስፋት ያነሱ ሲሆን የኢትዮጵያ ኢኮኖሚ ተስፋ ወይም ስጋት የሚመነጨው ከማክሮ ኢኮኖሚ አስተዳደር ሳይሆን ከፖለቲካው መድረክ እንደሆነ ተናግረዋል። 10ኛው የብሔራዊ ባንክ ገዢ በመሆን ያገለገሉትና በስልጣን ዘመናቸው በተተገበሩት የሪፎርም ፕሮግራሞች ላይ ድርሻ የነበራቸው አቶ ማሞ ምህረቱ ለኢትዮጵያ ኢኮኖሚ አሁን ያለው ዋና ስጋት ማክሮ ኢኮኖሚው ሳይሆን ፖለቲካው ነው ብለዋል። የዋጋ ግሽበት ከ30 በመቶ አካባቢ ወደ ነጠላ አሃዝ መውረዱን፣ የውጭ ምንዛሬ ክምችት በ6 እጥፍ ማደጉንና
የውጭ ንግድ ገቢ ከሪፎርሙ በፊት ከነበረበት ከ3 እና 4 ቢሊዮን ዶላር በመነሳት በዚህ በጀት ዓመት ወደ 10 ቢሊዮን ዶላር መጠጋቱን በማንሳት የማክሮ ኢኮኖሚ መሰረቱ በአብዛኛው አስተማማኝ ደረጃ ላይ መሆኑን ተናግረዋል። አሁን የጀመርነውን መንገድ እስካላቋረጥን ድረስ ከማክሮ ኢኮኖሚ አስተዳደር አንጻር ስጋት አይገባንም ያሉት የቀድሞ የብሔራዊ ባንክ ገዢ ይልቁንም ዋናው ስጋት ከሀገር ውስጥ የፖለቲካ መረጋጋት፣ ሰላምና ከቀጠናዊ መረጋጋት ጋር የተያያዘ ነው ሲሉ ነው የገለጹት። እነዚህ ጉዳዮችን ልባት እስካገኙ ድረስ የሀገሪቱ ተስፋ እጅግ ሰፊ መሆኑንም አቶ ማሞ ጠቁመዋል። በዚሁ ቃለ መጠይቅ ላይ ሌላው ያነሱት ጉዳይ ኢትዮጵያ ማዕከላዊ ባንክ ሪፎርም አጀንዳ የተዘጋጀውና እንቅስቃሴ የተጀመረው ዓለም አቀፍ የፋይናንስ ተቋማት ድጋፍ ከማድረጋቸው ቀድሞ መሆኑን ነው። የአይኤምኤፍ ወይም የዓለም ባንክ ፕሮግራም ከመጀመሩ ከአንድ ዓመት ተኩል በፊት የራሳችንን የማዕከላዊ ባንክ ስትራቴጂ አዘጋጅተን ነበር ብለዋል። ለ5 አስርት ዓመታት የዘለቀውን የቋሚ ተመን ፖሊሲ ለውጥን በተመለከተ በተሰሩ ስራዎች ከ80 በላይ የውጭ ምንዛሪ ደንቦችን በአንድ መመሪያ ስር መሰብሰብ መቻሉንና ይኸውም አረንጓዴው መጽሐፍ ተብሎ እንደሚጠራ አብራርተዋል። በዚህ ቃለ መጠይቃቸው አቶ ማሞ ዋናው ነገር የተከናወነው የሪፎርም ትግበራ ብቻ ሳይሆን እንዴት ተከናወነ የሚለው ጭምር እንደሆነ በማብራራት ዘዴው፣ ዝግጅቱ፣ የነገሮች ቅደም ተከተል አፈጻጸሙና ቅንጅቱ ሁሉ የሪፎርሙ አካል መሆኑን ጠቅሰዋል። ስለ አጎ ያነሱት አቶ ማሞ የኢትዮጵያ ጨርቃጨርቅ ኢንዱስትሪ ወደ አሜሪካ ገበያ ከኮታና ከቀረጥ ነጻ የመግባት እድሉን መነጠቁ ኢንዱስትሪውን መጉዳቱን በቁጭት ተናግረዋል። የአጓ ተጠቃሚነት ቀጥሎ ቢሆን ኖሮ ሊገኝ የሚችለው ነገር አሁን ላይ ትልቅ የልማት ኪሳራን የሚያሳይ ነው። ይህም በግሌ እስካሁን የምቆጭበት ጉዳይ ነው ብለዋል። ትራምፕ ከቴህራን ወደ ፒዮንግያንግ ዞሩ። ትራምፕ በሰሜን ኮሪያ ኒውክሌር ፕሮግራም ላይ አዲስ አካሄድ ለመከተል ፍንጭ መስጠታቸው እየተዘገበ ነው። የደቡብ ኮሪያ ፕሬዝዳንት እንዳስታወቁት ከሆነ ትራምፕ በጂ7 ጉባኤ ላይ በሰሜን ኮሪያ ጉዳይ ላይ ትኩረት ለማድረግ ጊዜው ደርሷል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰሜን ኮሪያ ኒውክሌር መርሃ ግብር ዙሪያ አዲስ ዲፕሎማሲ አካሄድ ለመከተል ሀሳብ አቅርበዋል። ይህ የተሰማው በፈረንሳይ በተካሄደው የጂ7 መሪዎች ጉባኤ ማጠቃለያ ላይ የደቡብ ኮሪያው ፕሬዝዳንት ሊ ጄሚዩንግ ከትራምፕ ጋር ባደረጉት ውይይት ዙሪያ በሰጡት መግለጫ ነው። እንደ ደቡብ ኮሪያው ፕሬዝዳንት ገለጻ ከሆነ ትራምፕ የፒዮንግያንግን እየጨመረ የመጣውን የኒውክሌር ስጋት ለመፍታትና በኮሪያ ልሳነ ምድር ላይ ያለውን አጣዳፊ ጉዳይ በቀጥታ ለመጋፈጥ ጊዜው አሁን ነው የሚል አቋም እንዳላቸው አንስተዋል። ይህ በትራምፕ በኩል የታየው አዲስ ፍንጭ የመጣው የሰሜን ኮሪያው መሪ ኪም ጆንግ ኡን ሀገራቸው የኒውክሌር ግብዓት የማምረት አቅሟን በከፍተኛ ደረጃ ማሳደጋቸውንና የአቶሚክ የጦር መሳሪያ ማከማቻቸውን እንዲሁም በከፍተኛ ደረጃ ለማስፋፋት አዲስ የዩራኒየም ማበልጸጊያ ፋብሪካ መክፈታቸውን ይፋ ባደረጉበት ወቅት ነው። የደቡብ ኮሪያው ፕሬዝዳንት ሊ ጄሚዩንግ ከዚህ ቀደም የሰሜን ኮሪያን የኒውክሌር ፕሮግራም አሁን ባለው ደረጃ ላይ ለማገድና በምላሹም የተወሰኑ ማበረታቻዎችን ወይም ካሳዎችን ለመስጠት የሚያስችል የሰላም እቅድ ይዘው ወደ ቤጂንግ በማቅናት የቻይናው ፕሬዝዳንት ሺ ጂንፒንግ አስታራቂ እንዲሆኑ መጠየቃቸው ይታወሳል። ይሁን እንጂ የሰሜን ኮሪያው መሪ ኪም ጆንግ ኡን ከማንኛውም ዲፕሎማሲያዊ ንግግሮች በፊት ሀገራቸው የኒውክሌር ጦር መሳሪያ ሙሉ በሙሉ ከመተው ወይም ዲኒኩላራይዜሽን ውጭ የሆነ ጠንካራ አቋም እንዳላት ለማሳየት እየጣሩ ባሉበትና ከቻይና እንዲሁም ከሩሲያ ጋር ያላቸውን ወታደራዊና ዲፕሎማሲያዊ ትስስር እያጠናከሩ ባሉበት ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህን አዲስ አካሄድ ለመከተል ማሰባቸው በቀጠናው ላይ አዲስ የፖለቲካ ምዕራፍ ሊከፍት እንደሚችል ተገምቷል። ከሳምንታት በፊት መሪው በአሜሪካ ጥቃት ቢደርስባቸው የሀገሪቱ ሰራዊት ኒውክሌር እንዲተኩስ የሚፈቅድ አዲስ ሕግ ሰሜን ኮሪያ ማጽደቋ የሚታወስ ነው። አዲሱ የሆርሙዝ ፈተና። ቴህራን የሆርሙዝን የባህር ሰርጥ ዳግም መዝጋቷን ባስታወቀችበት ወቅት የአሜሪካና የኢራን ተደራዳሪዎች እሁድ ዕለት በስዊዘርላንድ ይወያያሉ ተብሏል። የአሜሪካና የኢራን ተደራዳሪዎች ጦርነቱን ለማስቆም በደረሱት ጊዜያዊ ስምምነት ላይ ቁልፍ ዝርዝር ጉዳዮችን ለማካተት ቅዳሜ ዕለት ወደ ስዊዘርላንድ አቅንተዋል። ይህ የሆነው ቴህራን እስራኤል በሊባኖስ ውስጥ በምትፈጸመው ጥቃት ምክንያት የሆርሙዝን የባህር ሰርጥ መዝጋቷን ካስታወቀችና ውጊያው ካልቆመ ብዙም ስኬት ላይ መዘገብ እንደሚችል ካስጠነቀቀች ከጥቂት ሰዓታት በኋላ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዚህ ምላሽ በሰጡበት ወቅት ከኢራን ጋር በ60 ቀናት ውስጥ የመጨረሻ ስምምነት ላይ ካልተደረሰ በዚህ ወሳኝ የውሃ መስመር ላይ አሜሪካ የጉምሩክ ቀረጥ ለመጣል አዲስ ዛቻ ሰንዝረዋል። ትራምፕ የሚሰበሰበው ገንዘብ ለመካከለኛው ምስራቅ ሀገራት ጠባቂ መልአክ በመሆን ለሰጠነው አገልግሎት የሚውል ነው ብለዋል። የደረሱበት ጊዜያዊ ስምምነት ግን ለ60 ቀናት ያህል ያለምንም ቀረጥ በነፃ ለመጓዝ የሚፈቅድ ነው። እነዚህ መግለጫዎች እንደሚያሳዩት ከሆነ አስታራቂ የሆነችው ፓኪስታን እሁድ ዕለት እንደሚጀመር ባስታወቀችው የኳታርና ተደራዳሪዎችን በሚሳተፉበት የቴክኒክ ደረጃ ውይይት ላይ ፈታኝ ጅምር መኖሩን አመላካች ነው። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ቅዳሜ ምሽት ወደ ስዊዘርላንድ የገሰገሱ ሲሆን በተመሳሳይ ሰዓት የኢራን መንግስት ቴሌቪዥን የሀገሪቱ ተደራዳሪዎች ስዊዘርላንድ ሲደርሱ የሚያሳይ ተንቀሳቃሽ ምስል አሰራጭቷል። የኢራንን ልዑክ የሚመሩት የፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ሲሆኑ የውጭ ጉዳይ ሚኒስትሩ አባስ አራክቺ እንዲሁም የብሔራዊ ባንክና የነዳጅ ዘርፍ ባለስልጣናት በቡድን ውስጥ ተካተዋል። ሀገራቱ የተፈራረሙ ስምምነት የታገደው የቢሊዮን ዶላር የኢራን ሀብት እንዲለቀቅ የሚፈቅድ ነበር። የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሻሪፍ እና የጦር ኃይሎች ጠቅላይ አዛዥ ፊልድ ማርሻል አሲም ሙኒርም
ቅዳሜ ዘግይተው ወደ ስዊዘርላንድ አቅንተዋል። ውይይቱ አርብ ዕለት ለመጀመር ታስቦ የነበረ ቢሆንም ኢራናውያኑ በሊባኖስ ውስጥ እየተባባሰ ባለው ውጊያ ምክንያት የመገኘት እቅዳቸውን ሰርዘውት ነበር። ይፋዊ መግለጫ ለመስጠት ስልጣን ስለሌላቸው ስማቸው እንዳይጠቀስ የፈለጉ የአሜሪካና የቀጠናው ባለስልጣናት እንደገለጹት የአሜሪካና የኳታር ተደራዳሪዎች ከኢራን እርዳታ ጋር በመሆን በእስራኤልና በኢራን በሚደገፈው የሂዝቦላ ታጣቂ ቡድን መካከል ያለውን ግጭት ለማርገብ ስምምነት ላይ ደርሰዋል። ቫንስ ለጋዜጠኞች እንደተናገሩት በስዊዘርላንድ የሚቆዩት ለአንድ ወይም ለሁለት ቀናት ቢሆንም ስለ ኢራን የኒውክሌር ፕሮግራምና በደቡብ ሊባኖስ ስላለው የተኩስ አቁም በሚደረገው ውይይት ላይ መሻሻል ለማየት ተስፋ አላቸው። ከፍተኛዎቹ ተደራዳሪዎች ጃሬድ ኩሽነር እና ስቲቭ ዊትኮፍ ቀድሞ ስዊዘርላንድ መገኘታቸውን ቫንስ ከዚህ ቀደም አረጋግጠው ነበር። ይሁን እንጂ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ለመንግስት ቴሌቪዥን እንደተናገሩት ወደ መጨረሻ ስምምነት የሚያደርሰው ድርድር የሚጀምረው ቁልፍ የሆኑ ቃል ኪዳኖች በተግባር ሲተረጎሙ ብቻ ነው። ይህ ካልሆነ ግን አጠቃላይ መግባቢያ ስምምነቱ አደጋ ላይ ይወድቃል ብለዋል። ይህ በእንዲህ እንዳለ የሆርሙዝ የባህር ሰርጥ በድጋሚ ትኩረት ማዕከል ሆኗል። የኢራን ጥምር ወታደራዊ ዕዝ እንደገለጸው ሰርጡ የተዘጋው የአሜሪካ ጦርነቱን ማስቆም ባለመቻል የገባችውን ቃል በግልጽ በመጣሷ ነው። ጊዜያዊ ስምምነቱ ሊባኖስን ጨምሮ በሁሉም ግንባሮች ላይ ውጊያን ለማቆም ያለመ ነበር። አሜሪካ በበኩሏ የኢራንን መግለጫ አስተባብላለች። የአሜሪካ ማዕከላዊ ዕዝ ሴንትኮም ቃል አቀባይ ካፕቴን ቲም ሃውኪንስ ኢራን የሆርሙዝን የባህር ሰርጥ አትቆጣጠርም፣ የትራፊክ ፍሰቱ እንደቀጠለ ነው። የአሜሪካ ኃይሎችም ይህ ሁኔታ ተጠብቆ እንዲቀጥል ሁኔታውን በቅርበት እየተከታተሉ ነው ብለዋል። ወታደራዊ ዕዙ እንዳስታወቀው ቅዳሜ ዕለት 55 የንግድ መርከቦች ከ17 ሚሊዮን በርሜል በላይ ነዳጅ ጭነው በሰርጡ በኩል አልፈዋል። የዓለም ኢኮኖሚ ግን ለበለጠ አለመረጋጋት ራሱን እያዘጋጀ ይመስላል። ባለፈው ሳምንት መጀመሪያ ላይ በአሜሪካና በኢራን መካከል ጊዜያዊ ስምምነት ከተፈረመ በኋላ መርከቦች መጓዝ የጀመሩ ቢሆንም ይህ ታሪካዊ ክስተት በርካታ ያልተመለሱ ጥያቄዎችን ጥለው አልፈዋል። አሜሪካ በኢራን ወደቦች ላይ ጣለችውን እገዳ ያነሳች ሲሆን በአሁኑ ወቅት ቴህራን ነዳጇን በነፃነት እንድትሸጥ እየፈቀደች ነው። ይህ ሁሉ በአሜሪካ ኮንግረስ ውስጥ ያሉ አንዳንድ አባላትን ለመሆኑ ጦርነቱ ለዚህ ሁሉ የሚገባ ነበር የሚል ጥያቄ እንዲያነሱ አድርጓቸዋል። በትራምፕና በኢራኑ ፕሬዝዳንት መሱድ ፔዜሽኪያን የተፈረመው ጊዜያዊ ስምምነት ለተደራዳሪዎች የኒውክሌር ስምምነት ላይ ለመድረስ 60 ቀናት የሚሰጥ ቢሆንም ጉዳዩ ስብስብ በመሆኑ ጊዜው ሊራዘም ይችላል ተብሏል። ውድ የፈታ ዴይሊ ቤተኞች ለዛሬ ያዝንላችሁ የሰንበት መቆያ የሳምንቱ መረጃዎቻችን የእስካሁኖቹ ነበሩ። ቸር ቆዩን።